ወደ ዛሬው የጥልቅ ዳሰሳ ዝግጅታችን ስንገባ በታሪክና አርኪኦሎጂ ዓለም ውስጥ ትልቅ አብዮት የፈጠረን ርዕስ ይዘን ቀርበናል። በእጃችን ላይ ያሉትን መረጃዎች ስመለከት ይህን ጉዳይ አብረን ለመመርመር ጉጉቴ ጨምረዋል። ያው እኔም በጣም ጓጉቻለሁ። ዛሬ የምንወያይባቸው ምንጮች እጅግ አስገራሚ ናቸው። ልክ ነሽ። ዛሬ የምንዳሰሳቸው ዋና ዋና ምንጮች The Kitchen of Kings ማለት የነገሥታት ማዕድ ቤት እና The ሙካሬብ ኮንፍሊክት የተሰኙ ጥናታዊ ጽሑፎች ናቸው። የዛሬው ዳሰሳችን ተልእኮ ምንድን ነው ካለን አንድ አነስተኛ ግኝት እንዴት ምሁራንን ለሁለት እንደከፈለ ማየት ነው። አዎ፣ በትክክል አንድ ተራ የምትመስል የአርኪኦሎጂ ግኝት እንዴት በምሁራን ዘንድ ፍጹም ተቃራኒ ለሆኑት የታሪክ ትርጓሜዎች እንደዳረገች እንመረምራለን። ከዚሁም ባለፈ የቅኝ ግዛት የታሪክ ጥላ ዛሬም ድረስ በዘመናዊ ጥናቶች ላይ እንዴት ተጽዕኖ ያሳደረ እንደሆነ በጥልቀት እንመለከታለን። እና ነገሩን ከተፈጠረበት ቦታ ብንጀምረው ጥሩ ነው። አንድ ተራ የሸክላን ስብርባሪ እንዴት የሙሉ ስልጣኔን ታሪክ ሊያከራክር ይችላል? እሱ ነው እንግዲህ ትልቁ ጥያቄ። ያው ታሪክን የምንረዳበት መንገድ መረጃውን በምንተረጉምበት መነጽር ላይ ሙሉ በሙሉ የተመሰረተ መሆኑን የሚያሳየን። ታሪክ ማለት መሬት ተቆፍሮ የሚወጣ ደረቅ እውነታ ብቻ አይደለም። እርግጥ ነው። ያንን የተቆፈረ መረጃ የሚያገኘው ምሁር በራሱ የህይወት ተሞክሮ፣ የትምህርት ዳራና እምነት ላይ ተመርክዞ የሚሰጠው ትርጉም ጭምር ነው። ዛሬም እንዳሰሳቸው ምንጮች የሚያሳዩን ይህንን ነው። በአንድ የምርመራ ቦታ የተገኘ አንድ አይነት ማስረጃ እንዴት በሁለት ተለያዩ ዓለማት ውስጥ ያሉ ምሁራንን ሙሉ ለሙሉ በተቃራኒ አቅጣጫዎች ሊወስዳቸው እንደሚችል በግልጽ እናያለን። ታሪኩ የሚጀምረው በ1960ዎቹ መጀመሪያ ላይ ነው። ልክ በዛን ጊዜ ነው የፈረንሳይ ቡድን ቁፋሮ የጀመረው። አዎ፣ ፍራንሲስ ሳንፍሬይ እና ሮዶልፎ ፋቶቪች የተባሉ የፈረንሳይ የአርኪኦሎጂ ልዑካን በሰሜን ኢትዮጵያ በተለይም የሃና ማታራ በተባሉ ጥንታዊ ታሪካዊ ቦታዎች ሰፋ ያለ ቁፋሮ ጀመሩ። አብዛኛውን ጊዜ እንዲህ አይነት ቦታዎች ላይ ቁፋሮ ሲካሄድ አርኪኦሎጂስቶች የሚጠብቁት ምንድን ነው? ግዙፍ የድንጋይ ሐውልቶችን ወይም የወርቅ ጌጣጌጦችን ነው። ልክ ነሽ፣ የቤተ መቅደስ ቅርሶችን ነው። ሆኖም ግን ከክርስቶስ ልደት በፊት ከ700 እስከ 500 ባለው የኢትዮ ሳባውያን ዘመን የተሰሩት እነዚህ ግኝቶች ሌላ አስገራሚ ገጽታ ይዞ ብቅ አሉ። የተገኘው የሙስናድ የተባለው ጥንታዊ የደቡብ አረቢያ ፊደል ጽሑፍ በቤተ መንግሥት ግድግዳዎች ላይ አልነበረም። በጭራሽ አልነበረም። በዕለታዊ መገልገያ የሸክላ ዕቃዎች ላይ ነበር። ማለት በሻካራ የማዕድ ቤት ሳህኖችና ማሰሮች ላይ። ምን መሰለ፣ ይህ ክስተት በአርኪኦሎጂው ዓለም ውስጥ አብዮታዊ የሚባል የኢትያ ለውጥ ያመጣ ግኝት ነበር። ከዚህ ግኝት በፊት በምሁራኑ ዘንድ የነበረው ሰፊ እምነት የሳባውያን ተጽዕኖ በከፍተኛው የህብረተሰብ ክፍል ላይ ብቻ የተወሰነ ነው የሚል ነበር። በነገስታትና በካህናት ላይ ብቻ ማለት ነው። አዎ፣ ነገር ግን እነዚህ አሁን የተገኙት መገልገያዎች ዝቅተኛ ክብር አላቸው። የዕለት ተዕለት የቤት ውስጥ መገልገያዎች ናቸው። በእነዚህ ሻካራ የሸክላ ዕቃዎች ላይ የሙስናት ጽሑፍ መገኘቱ ትልቅ ትርጉም አለው። ማህበረሰቡ ፊደሉን ይጠቀምበት የነበረው ለትልልቅ መንግስታዊ አዋጆች ብቻ እንዳልነበረ ያሳያል። ልክ ነህ። ነጋዴው፣ ዕጣን ሻቹ እና ተራው ነዋሪ እነዚህን ዕቃዎች በቤት ውስጥ ይጠቀሙባቸው ነበር። ስልጣኔው የህዝቡ የዕለት ተዕለት ሕይወት አካል እንደነበር የሚያሳይ ሕያው ማስረጃ ነው። በማስታወሻዎች ላይ እንዳየሁት በእነዚህ የሸክላ ሳህኖች ላይ ቱባ ሚል የቃላት ስር ተደጋግሞ ተገኝቷል። የዚህ ቃል መገኘት ከዕለት ተዕለት ኑሮ ጋር እንዴት ያያዛል? ቱባ የሚለው ቃል ቀጥተኛ ትርጉሙ ተከታይ ሚል ነው። በእነዚህ የሸክላ ሳህኖች ላይ ይህ ቃል የሰፈረው እንደ ባለቤትነት ማረጋገጫ ወይም የቤተሰብና የጎሳ መለያ ሆኖ ነው። አንድ ሰው የራሱን መገልገያ ዕቃ ለመለየት ስሙን እንደሚጽፍበት ማለት ነው። በትክክል ሮዶልፎ ፋቶቪች ይህንን ሲተነት ነው። በጣም አስገራሚ የሆነ የጋራ ማዕድ ቤት ጽንሰ ሐሳብን ያመጣል። የሚያሳየው የዳሞት እና የሳባ ህዝቦች ተለያየ ማህበረሰቦች ሆኖ በተለያየ ሰፈር የሚኖሩ ሳይሆን ቃል በቃል አንድ ላይ ይኖሩ እንደነበር ነው። አንድ ማዕድ ቤትን በጋራ ይጠቀሙ ነበረ። አዎ፣ ከበላይ ገዢዎች ወደ ታች የወረደ የፖለቲካ ተጽዕኖ ብቻ ሳይሆን ህዝቦቹ አብሮ
በጋብቻ እና በንግድ ተቀላቅለው ይኖሩ እንደነበር የሚያሳይ ጥልቅ የባህል ውህደት መግለጫ ነው። ይህ ግኝት በራሱ እጅግ አስገራሚ ሆኖ ሳለ መረጃው ወደ አውሮፓ የምሁራን መድረክ ሲደርስ የተፈጸረው የታሪክ መምታታትና ትርጓሜ ደግሞ ነገሩን የበልጡ ስብስብ ያደርጋል። እዚህ ላይ ነው እንግዲህ ትልቁ ፍጫ የሚጀመረው። በታሪክ መዛግብት ውስጥ ሁልጊዜ መምታታትን የሚፈጥሩትን አንድ አይነት ስም ያላቸውን ሁለቱን ሄርማን ፎን ዊስማኖች ማንሳት ይኖርብናል። ብዙ ሰዎች የታሪክ መጻሕፍትን ሲያነቡ እነዚህን ሁለት ግለሰቦች አንድ አድርገው የማየት ስህተት ሲሰሩ ይስተዋላሉ። የዚህ መምታታት መንስኤ የአባትና ልጅ ስም አንድ መሆን ነው። አንደኛው አባቴው ሄርማን ፎን ዊስማን ታዋቂ የጀርመን የቅኝ ግዛት አስተዳዳሪ እና ወታደር ነበር። ከ1853 እስከ 3905 የኖረ። እሱ በኮንጎ እና ታንዛኒያ አካባቢዎች የነበረ ጠንካራ የቅኝ ግዛት ገዢ ነበር። አው የጀርመን ምስራቅ አፍሪካን የመሰረተ ሰው ነው። ሁለተኛው ደግሞ ልጁ ሄርማን ፎን ዊስማን የቱቢንገን ዩኒቨርሲቲ ታሪክ ጂኦግራፊ ምሁር ነው። እኛ በዚህ ዳሰሳችን ያነሳን ያለነው የ1960ዎችን ግኝቶች ተጠቅሞ ስለመረመረው ስለ ልጁ ዊስማን ነው። ልክ ነህ። ነገር ግን የአባቴው የቅኝ ግዛት ዘመን ታሪክ በልጁ ምሁራዊ ሥራ ላይ የራሱን ከባድ ጥላ ማጥላቱ አልቀረም። የልጁ ዊስማን በእነዚህ ግኝቶች ላይ ተመሰርቶ ያመጣው ትልቁ ትንታኔ ካራቢዝም የተባለው ጽንሰ ሐሳብ ነው። የጽንሰ ሐሳብ በትክክል ምንድን ነው የሚለውን ብናብራራው አጠቃላይ ክርክሩን ለመረዳት ያግዘናል። እሺ፣ ልጁ ዊስማን እነዚህን የሸክላ እውቀቱና የሙስናት ጽሑፎች ሲያይ ሙካሪብ የሚለውን ቃል ተጠቅሞ አንድ ሰፊ የፖለቲካ ጽንሰ ሐሳብ ፈጠረ። ለሱ ሙካሪብ ማለት ጠንካራ የፖለቲካ እና የአስተዳደር ስርዓት ነው። አዎ፣ ፌዴሬተር ማለት ነው። ካራቢዝም የሚለው ጽንሰ ሐሳቡም የፖለቲካ ስርዓት ከየመን ማሪብ ተነስቶ ቀይ ባህርን በማቋረጥ ወደ ያሃ የመጣ የስልጣን የማስፋፊያ መሆኑን የሚያስረዳ ነው። ዲፊውዥኒስት ሞዴል የምንለው ማለት ነው። በትክክል። በዚህ ትንታኔው መሰረት ዳሞትን የሳባ ሰፊ ግዛት ወይም ተጽዕኖ አካል አድርጎ ይስሏል። ይህ ደግሞ ቀደም ሲል እንዳነሳ ነው አባቴው ከነበረበት ስልጣኔን ወደ ኋላ ቀር አህጉራት ማምጣት ከሚባለው የቅኝ ግዛት አስተሳሰብ ጋር ተመሳሳይነት አለው። የታላቋ ሳባ አመለካከትን የሚያንጸባርቅ ሆኖ እናገኘዋለን። ስልጣኔ ሁልጊዜ ከውጪ በተለይም ከመካከለኛው ምስራቅ ወደ አፍሪካ የመጣ ነው የሚል ጠንካራ አንድምታ አለው። እና ይሄ አመለካከት በምሁራኑ ዓለም ውስጥ ትልቅ አውሎ ንፋስ አስነሳ። እዚህ ጋር ነው እንግዲህ የዊስማንን ሐሳብ ፈጽሞ የማይቀበሉት ፕሮፌሰር ኤፍሬም ይስሐቅ የክርክሩ መድረክ ላይ ብቅ የሚሉት። ፕሮፌሰር ይስሐቅ የቋንቋና የጽሑፍ ታሪክ አጥኚ ናቸው፣ ፊሎሎጂስት። እሳቸው ይህ የዊስማን አመለካከት የአፍሪካን ቀንድ እንደ ባዶ መሬት እና የውጭ ስልጣኔ ተቀባይ ብቻ አድርጎ የሚስል የውጭ ጣልቃ ገብነት ታሪክ ነው በማለት አጥብቀው ይከራከራሉ። ሁለቱ ምሁራን ታሪክን የሚመለከቱበት መነጽር በጣም የተለያየ ነው። ይህን ልዩነት ለማስረዳት የጂኦግራፊ ባለሙያው ዊስማን ታሪክን እንደ ቼዝ ጨዋታ ነው። ፖለቲካዊ ስርዓቶችና ኃይሎች ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ነው የሚታየው። የቋንቋ አጥኚ ፕሮፌሰር ይስሐቅ ደግሞ ታሪክን የሚያዩት እንደ እጽዋት ተመራማሪ ነው። ልክ ነህ። ቃላትና ባህሎች ከምድሬ ውስጥ ከስሩ እንዴት በዝቅታ አድጎ እንደሚወጡ ነው የሚመረመሩት። የፕሮፌሰሩ ትኩረት በቋንቋና በባህል ቀጣይነት ላይ ነው። የኢትዮ-ሴማዊ ቋንቋዎች ከደቡብ አረቢያ ወደ አፍሪካ ቀንድ የመጡ ሳይሆኑ እዚሁ በአፍሪካ ቀንድ ውስጥ የነበሩ ናቸው ይላሉ። የጋራ አፍሪካ ሴማዊ ስር አላቸው ናቸው ብለው ይከራከራሉ። አዎ፣ ዊስማን ሙካሪብ የሚለውን ቃል እንደ ፖለቲካዊ የስልጣን ማዕረግ ሲተረጎመው፣ ፕሮፌሰር ይስሐቅ ግን ቃሉ ማቅረብ ወይም መስዋዕት ከሚለው የጋራ አፍሪካ ሴማዊ ስር የመጣ መሆኑን ያስረዳሉ። ለእሳቸው ይህ ስርዓት ከውጭ የመጣ የፖለቲካ መዋቅር ሳይሆን ማህበረሰቡ ለፈጣሪው የሚያቀርበውን መንፈሳዊና ባህላዊ ስርዓት የሚገልጽ ነው። ልፕ በአፍሪካ ቀንድ የሚታወቀው የገዳ ስርዓት ያለ ማህበረሰቡ ራሱ ያዳበረው ሀገር በቀል አወቃቀር ነው ብለው ያምናሉ። ይህ ጉዳይ ወደ ሌላ አስገራሚና እጅግ ጥንቃቄ ወደሚፈልግ ምዕራፍ ነው የሚወስደን። በምንጮቻችን ላይ በስፋት እንደተበራራው ይህ ምሁራዊ ፍጫ ከሳይንሳዊ ክርክር ባለፈ ወደ ፖለቲካዊና ታሪካዊ ፍርጃዎች አምርቷል። አዎ፣ በጣም ከባድ ክርክር ነው። የዊስማንን የጂኦግራፊና የአርኪኦሎጂ ትንታኔ አጥብቀው የሚደግፉ ምሁራን የፕሮፌሰር ይስሐቅን ተቃውሞ በቀላሉ አይመለከቱትም።
እነዚህ ወገኖች የፕሮፌሰሩ መከራከሪያ ከሳይንሳዊ ምርምር ይልቅ ጸረ ቅኝ ግዛት አክቲቪዝም ነው ብሎ ይሞግታሉ። ምን መሰለ፣ የዚህ ክስ መሰረታዊ ሐሳብ እነዚህ የዊስማን ደጋፊዎች እንደሚሉት ፕሮፌሰር ኢስሐቅ የልጄውን ዊስማን ሳይንሳዊ እና ጂኦግራፊያዊ ግኝቶች ውድቅ ለማድረግ የአባቴውን የቅኝ ግዛት ታሪክ እንደ መሳሪያ ወይም ፒቮት እየተጠቀሙበት ነው የሚል ነው። ማለት አባቴው ቅኝ ገዢ ስለነበር የልጄውም ሳይንሳዊ ሥራ የግድ የቅኝ ግዛት አስተሳሰብ አለበት ብለው ይፈርጃሉ ነው የሚሉት። በትክክል ለነሱ የልጄው ዊስማን የካራቢዝም ጽንሰ ሐሳብ በጽሑፍ መሰረቻዎች ላይ የተመሰረተ ነው። ከዚህም በላይ ዘመናዊ አርኪኦሎጂ ጥናቶች እና ሳይንሳዊ ግኝቶች የልጄውን ዊስማን በርካታ ትንታኔዎች እያረጋገጡ መጥተዋል ይላሉ። ስለዚህ አንድን ሳይንሳዊ እውነታ በአባቱ ታሪክ ምክንያት ብቻ በፖለቲካዊ ትርክት መጋረድ ወሳኝ የሆኑ የምርምር ግኝቶችን ያዳፍናል የሚል ጠንካራ አቋም አላቸው። ሳይንሳዊ እውነታዎችን የመካት ዝንባሌ ነው ብለው ይወቅሳሉ። በአንጻሩ ደግሞ የፕሮፌሰር ኢስሐቅን አቋምን የሚደግፉት ወገኖች የሚያነሱት የራሳቸው ጠንካራ መከራከሪያ አላቸው። ለነሱ ጥያቄው የዊስማን ዘመናዊ ማስረጃዎች መገኘት ወይም አለመገኘት አይደለም። ጥያቄው የማስረጃው አተረጓጎም ላይ ያለ የተንሻፈፈ መነጽር ነው ይላሉ። አዎ፣ አፍሪካ የራሷ የሆነ ውስጣዊ ስልጣኔ ሊኖራት አይችልም፣ ሁሉም ካላላቅ ነገሮች ከውጭ መምጣት አለባቸው የሚለው ድብቅ የቅኝ ግዛት አስተሳሰብ በዊስማን ስራዎች ውስጥ በግልጽ ይታያል ብለው ያምናሉ። ቱባ እና ሙካሪብ የተሰኙት ቃላት የጋራ የሴማዊ ቋንቋ ቤተሰብ አካል በመሆናቸው ብቻ ስልጣኔው የግድ ከየመን ወደ አፍሪካ መጣ ማለት አይደለም ብለው ይከራከራሉ። ይልቁንም የረጅም ጊዜ የጋራ መስተጋበር እና ሀገር በቀል የባህል እድገት ውጤቶች ናቸው ነው የሚሉት። ይህ እንግዲህ የማንንም ወገን ሳንደግፍ ሁለቱም ወገኖች በተቃራኒው የሚያነሷቸውን ሳይንሳዊና ታሪካዊ መከራከሪያዎች ብቻ ስንመለከት የምናገኘው ትልቅ ምስል ነው። እውነታው ይሄው ነው። በዚህ የጥልቅ ዳሰሳ ዝግጅታችን ዋና ዓላማችን የትኛው ትክክል ነው ብሎ መፍረድ ሳይሆን መረጃዎቹ በምሁራኑ ዘንድ እንዴት እንደተተረጎሙ ማቅረብ ነው። የተፈጠረውን አስገራሚ ምጸት ስናስተውል ደግሞ ነገሩ ይበልጥ ይገርማል። በጣም ያቺው በ1960ዎቹ የተገኘች የቤት ውስጥ መገልገጃ የሸክላ ሳህን ለሁለቱም ወገኖች የየራሳቸው ጠንካራ ማስረጃ ሆና ነው ያገለገለችው። ዊስማን በሳህኗ ላይ ያለውን የሙስናድ ጽሑፍ ሲያይ ይህ የሳባውያን ቅኝ ግዛት የቋንቋና የፖለቲካ ተጽዕኖ እዚህ ድረስ መምጣቱን ያረጋግጣል በማለት የካራቢዝምን ጽንሰ ሐሳብ ያጠናክርበታል። ያችኑ ተመሳሳይ የሸክላ ሳህን ደግሞ ፕሮፌሰር ኢስሐቅ ሲመለከቱ ትርጓሜያቸው ፍጹም የተለየ ነው። ይህ ጽሑፍ የተገኘው በግዙፍ ቤተ መንግሥት ውስጥ ሳይሆን በዕለታዊ ማዕድ ቤት ዕቃዎች ላይ ነው። የሚያሳይ ሕያው ማስረጃ ነው ብሎ ይሞግታሉ። አፍሪካ የራሷ ታሪክ ባለቤት እንጂ የሌሎች የውጭ ኃይሎች መድረክ ብቻ አልነበረችም የሚለው መከራከሪያቸው የሚመነጨው ከዚሁ ሳህን ላይ ነው። የአንድ ተራ የማዕድ ቤት ዕቃ አህጉራትን ላቋረጠ የፖለቲካና የሳይንስ ክርክር ዋነኛ ማስረጃ መሆኑ እጅግ አስገራሚ ነው። የትንታኔው ልዩነት ምን ያህል ሰፊ እንደሆነ ያሳየናል። አንደኛው ወገን መንግስት እንዴት ከማሪብ ወደ ያሃ መጣ ብሎ ሲጠይቅ፣ ሌላኛው ደግሞ እንዴት የህዝቡ ማንነት እና ቋንቋ የራሱ ሆሎ ቀጠለ ብሎ ይጠይቃል። ይህ ጉዳይ ወደ እኛ ዕለት ተዕለት ሕይወት ስናመጣው አንድ እጅግ ጠቃሚ የሆነ ጥያቄ ያስነሳል። ይህ የታሪክ ክርክር ለእኛ ምን ፋይዳ አለው? ሁላችንም በዕለት ተዕለት ሕይወታችን ተለያዩ መረጃዎችን፣ የዜና ትንታኔዎችን ወይም የታሪክ ትርክቶችን እንሰማለን። ይህ የሸክላ ሳህን ታሪክ የሚያስተምረን አንድን መረጃ ስንቀበል መረጃውን ብቻ ሳይሆን መረጃውን የሚያቀርበውን ሰው የኋላ ታሪክ ጭምር መመርመር እንዳለብን ነው። ይህን መረጃ የሚያቀርብልን ሰው የዓለም እይታ ምንድን ነው? የቅኝ ግዛት አስተሳሰብ ወራሽ ነው ወይስ የሀገር በቀል ታሪክ ተቆርቋሪ? የሙያው ዘርፍስ ምንድን ነው? ጂኦግራፈር ነው ወይስ ፊሎሎጂስት? እነዚህ የጀርባ ታሪኮች አንድ ባለሙያ እውነታውን እንዴት ሊያጣምመው ወይም ሊተረጎመው ቢችል ትልቅ ሚና ይጫወታሉ። የውጭ መረጃን እንደወረደ ከመቀበል ባለፈ ውስጣዊና ነባራዊ ሁኔታዎችን በራሳችን መነጽር መመርመር እንዳለብን ነው የሚያሳስበን። ሁልጊዜም ማስረጃው ምንድን ነው ብለን ከመጠየቅ አልፈን ማስረጃውን እያቀረበና እየተረጎመ ያለው ማን ነው ብለን መጠየቅ ይኖርብናል። ልክ ነህ። የልጄ ዊስማን ሳይንሳዊ ምርምር የቱንም ያህል በዘመናዊ ጥናቶች ድጋፍ ቢያገኝም
ወይም የፕሮፌሰር ይስሐቅ ትንታኔ የቱንም ያህል አመክንዮአዊ ቢሆን ሁለቱም የየራሳቸው ጠንካራ ጎንና ክፍተት አላቸው። እኛ መውሰድ ያለብን ትልቁ ትምህርት ሁለቱንም እይታዎች አስተናግዶ እውነታውን በሰፊው መረዳት መቻልን ነው። እስካሁን የተወያየንበትን ዋና ጭብጥ ባጭሩ ስናጠቃለለው በ1960ዎቹ ስለተገኘች አንዲት ተራ የሸክላ ስብርባሪ ነው የተነጋገርነው። ይህች አንዲት ግኝት በአንድ በኩል ከውጭ የመጣ የፖለቲካ ስርዓት ማስረጃ ተደርጋ ተወሰዳለች። በሌላ በኩል ደግሞ የረጅም ዘመን ሀገር በቀል የቋንቋና የባህል ቀጣይነት መገለጫ ተደርጋ ቀረባች። መረጃው አንድ ነው፣ ትርጓሜው ግን ፍጹም የተለያየ ነው። ይህን ሁሉ ስንመለከት ለቀጣይ ጥልቅ አስተሳሰብ የሚሆን አንድ ትልቅ ጥያቄ ማንሳታችን አይቀር። የአንድ ተራ የማዕድ ቤት የሸክላ ስብርባሪ ትርጓሜ የሙሉ ስልጣኔን ታሪክ ሙሉ በሙሉ ሊቀይረው፣ ምሁራንንም ለሁለት ጎራ ከፍሎ ሊያከራከር ከቻለ ዛሬ ማይካድ ሐቅ ብለን የምንቀበላቸው ሌሎች ስፍር ቁጥር የሌላቸው የታሪክ እውነታዎችስ በእርግጥ መሬት ላይ የነበሩ እውነታዎች ናቸው ወይስ በዘመኑ ድምፃቸውን ከፍ አድርጎ መናገር በቻሉ ምሁራን የተፈጥሮልን ትርክቶች ብቻ? ነገሩን በጥልቀት እንድናስብበት የሚያደርግ አነቃቂ ጥያቄ ነው። በሚቀጥለው ጊዜ ማንኛውንም የታሪክ ጽሑፍ ስናነብ ወይም ጥናታዊ ፊልም ስንመለከት ይሄን ታሪክ ማን ነው እየነገረኝ ያለው ብለን ራሳችንን መጠየቅ ይኖርብናል። የጸሐፊው መነጽር ምን አይነት ቀለም አለው ብለን መመርመር አለብን። የታሪኩ ባለቤት ማን እንደሆነ ማወቅ ከታሪኩ እኩል አንዳንዴም ከታሪኩ በላይ ትልቅ ትርጉም አለውና ለዛሬ ያዘጋጀነው የጥልቅ ዳሰሳ ዝግጅት ይህን ይመስል ነበር። በቀጣይ በሌላ አጓጌ ርዕስ እስከምንገናኝ ድረስ ጥያቄዎችን ከመጠየቅና የተለያዩ አመለካከቶችን ከመመርመር ወደ ኋላ አንበል። መረጃን በጥልቀት መመርመራችንን እንቀጥል።